ሰዎች የሆነ ነገር ሲያማሩ ሰምተን አልহামዱሊላህ በሉ ባላችሁበት ወይም ደግሞ በሰጣችሁ አመስግኑ ሲባሉ አረ ይሄንማ አላመሰግነውም ስንት ሞልቶት የሚሉ ሰዎች አሉ። ይሄ ንግግር እምነታቸውን ይጎዳዋል ወይ ይላል። ዚና የሰረቀ እንዲሁም ደግሞ ኸምር የጠጣ ሰው ተውበት ብቻ በቂው ነው ወይ ይላል። እህቴ ለረጅም ዓመታት ያልጋ ቁራኛ ሆና ኖራለች። 10 ዓመት አካባቢ ይሆናል እና በዚህ ምክንያት ያለጾመችው ረመዳን አለና በዛው ሁኔታ ወደ አኺራ ሄደች። ምን ማድረግ አለብን ትላለች። የቀዳ ሰላት በማንኛውም ሰዓት መስገድ ይቻላል ወይ? ፋቲሃ ስቀራስ ድምጼ እንዴት ነው ማድረግ ያለብኝ? ጋራዳ ነኝ ከአዳማ ይላል። አንድ ሰው በፍርድ ቤት ተፋቶ ግን ኒካሁ እስከ 3 ወር ድረስ አይወርድም ይባላል። እንዴት ነው ይሄ ነገር? ካሚላ ማለት ምን ማለት ነው? الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. دنا يتكبراتشو يا سمنا تلفزيون يهديكو برنامج ተከታታዮቻችን ነው። ተይኩ ፕሮግራማችን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ወበረካቱሁ። አልহামዱሊላህ እንዴት ናችሁ? አልহামዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በቴሌግራም አድራሻ የተላከልን ነው ከሳዑዲ አረቢያ ወይም ከሳዑዲያ። ሰዎች የሆነ ነገር ሲያማሩ ሰምተን አልহামዱሊላህ በሉ ባላችሁበት ወይም ደግሞ በሰጣችሁ አመስግኑ ሲባሉ አረ ይሄንማ አላመሰግነውም ስንት ሞልቶት የሚሉ ሰዎች አሉ። ይሄ ንግግር እምነታቸውን ይጎዳዋል ወይ ይላል። አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው እንዲህ አይነቱ ቃል መዝሙም የሆነ ቃል ነው፣ ምንም ጥርጥር የለውም። አመስግኑ ሲባሉ ወይም ደግሞ አታማሩ ሲባሉ መቀበል ነው ያለባቸው ነሲሐን። ምክንያቱም እነዚህ ሰዎች አርጉ እያሏቸው ያሉት ነገር ኸይር ነገር ነው። ያኒ በትንሽ በትልቁ አታማሩ። አስለን ማማረር የሚባለው ነገር ኢዕቲራድ የሚለው በአላህ ላይ ተቃውሞ እስከ ማቅረብ ደረጃ በመድረስ መልኩ ከሆነ ከዚህም በፊት በተደጋጋሚ ገልጸነዋል። እምነትን ከሚጎዱ ነገሮች መካከል አንዱ ነው። ወይ እኔ እኮ አላህ እንደዚህ ያደረገብኝ እኮ የማይገባኝን ነገር ነው እንደዚህ ያደረገብኝ ብሎ ቢል አላህን ሐኪም አይደለም እንደማለት ነው። የአላህን ሱብሓነሁ ወተዓላ ሐኪምነት መጻረር ነው። ያኒ ሰፈህ የሚባለውን ነገር ወደ አላህ ማስጠጋት ነው። ተሰሩፉ ሒክማ የሌለው ነው እንደማለት ነው። ይሄ ደግሞ እስልምናን የሚጎዳ ነው። በአላህ ላይ ያለው እምነት ሰውየው ስለ አላህ ያለው እምነት ትክክል አይደለም ማለት ነው። አላህን ሐኪም ነው ብሎ አያስብም ማለት ነው። ስለዚህ ተቃውሞ ለፈጣሪያችን ለጌታችን የምናቀርበው ነገር አይደለም። ልመና ተضرع አሽኩ ኢለይከ ضعف قوتي وقلة حيلتي لن እንችላለን ጌታዬ እኔ ድክመቴን ወደ አንተ ስሞታ አቀርባለሁ፣ ሮሮዬን ወደ አንተ ነው የማቀርበው፣ አንተ ነህና የምታደርግልኝ ይባላል። ያኔ እንዲህ መሆኔ ቸግሮኛል፣ ማጣቴ አስቸግሮኛል፣ ህመሜ ከብዶኛል፣ ሸክሙ በዝቶብኛል ብለን ወደ አላህ ስሞታ እናቀርባለን እንዲያስተካክልልን። ግን እንዲህ ማድረግ አልነበረብህም ግን አይባልም። ወልዒያዙ ቢላህ አላህ ለምን ስራው ሁሉ ሒክማ አለው። ስራው ሁሉ
ስለዚህ አመስግን ሲባል አይኔ አላመሰግንም አማራለሁ እንጂ የሚል ሰው ወልዒያዙ ቢላሂ ተዓላ ማመስገን የሚባለውን መምዱሕ የሆነውን ነገር ራሱ ያወገዘው ነው። ጥሩን ነገር ሸርዕ ላይ የሚወደድን ነገር إن الله يحب من عبده أن يأكل الأكلة فيحمده عليها ويشرب الشربة فيحمده عليها አንዲት ጉርሻ ጎርሶ አላህን ማመስገን ይፈልጋል። ይቺ ደግሞ ይላል ሰው አንዳንዱ ለዚህ ደግሞ ምን እናመሰግናለን ይላል። ይህ ማለት ሊመሰገን አይገባውም እንደማለት ነው ማዕናው። እኔ ሰነፍ ነኝ ምስጋና ላይ እኮ እና ቀለኛ ምስጋና ልንዘነጋ እንችላለን። ስናገኝ ሰፍሰፍ ብለን ያገኘነው ነገር ላይ መጓጓት እንጂ ወደ ምስጋናው ላንሄድ እንችላለን። ጨንቆን ፈረጃ ሲመጣ አልሐምዱሊላህ ከማለት ይልቅ ብዙዎቻችን ያን ነገር በራሳችን እንዳመጣ ነው አርገን ወደ ማሰብና አንዳንዱ ወደ መኩራራቱ ላይ ሄዳል። አታዩም እንደ ይውልኝ እኮ ይላል። ይሄ ስንፍና ነው፣ ገፍላ ነው። ማመስገን እንዳለበት ስታስታውሰው ግን እውነትህን ነው አልሐምዱሊላህ ይላል። አመስግን ስትለው ግን የሚቃወምህ ሰው ማመስገን የሚባለውን መልካምን ነገር ዘም እያደረገ ስለሆነ ማንኛውም ዘሙል ኢሕሳን ኩፍሩን ይላሉ ዑለማዎች። ኢሕሳንን ነገር መልካምን ነገር ሸርዕ ላይ የሚፈለግን ነገር ሸርዕ ላይ ተመራጭን ነገር ሸርዕ ላይ ተፈላጊን ነገር እንደማይፈለግ ነገር አድርጎ እንደሚወገዝ ነገር አድርጎ እንደ ቆሻሻ ነገር አድርጎ ዝቅ አድርጎት ወይም ደግሞ እንዳለ መብሰል እንዳለ ማወቅ አድርጎ የሚያስበው ከሆነ ይህን ነገር ማድረግ ይሄ ሰውየውን እምነቱን ይጎዳዋል። እንደ ምሳሌ አንዳንድ ዑለማዎች የሚጠቅሱትን እናንሳ። ለምሳሌ ሰው ለሆነ ሰው ኢሕሳን ያደርጋል። ከዚያ ያ ሰው ደግሞ ኢሕሳኑን አያውቅለትምና ወይ ደግሞ ሙተዓጅሪፍ የሆኑ ሰዎች አሉ፣ በቃ ምንም አይመስላቸው ሰዎች። አንተ ታደርግለታለህ ወደው ነው የሚያደርግልኝ ይላል። ኢሕሳን አድርግለት አንተ ሲባል ግን ለምን አደርጋለሁ ይላል። ደግሞ እንዲህ አይነት ሰዎች አሉ። ሲያማሯቸው ምን ይላሉ? እንደው ለዚህ አይነት ሰው ኢሕሳን ከማድረግ እንደው ማድረግስ አህያነት ነው ይላል። አይባልም ይሄ አባባል። ያኒ ኢሕሳንን ሊመን ያዕሪፉ ለከ ወሊመን ላ ያዕሪፉ ለከ ነው የምታደርገው። ምናልባት አንተ የጠበቅከውን ነገር ባለማግኘትህ ተሞኘው የምትል ከሆነ አው ተሞኝታለህ። አንተ የጠበቅከውን ነገር ባለማግኘትህ ያኔ እኔ የገመትኩት እንዲህ ሳረግ እንዲሆንልኛል ብዬ ነው፣ ግን ሳየው እንደዛ አይደለም፣ ግምቴ ኻጢእ ነው፣ ያሰብኩት የገመትኩት ነገር ከንቱ ሆነብኝ ለማለት ከሆነ ያኔ እንደ ሌሎቹ አርቄ አላሰብኩም ከማለት አንፃር ከሆነ ኢሕሳኑን ራሱን ግን ማውገዝ ግን አይቻልም። الإحسان لمن يسيء إليك من حسن خلقنا خصلة من خصال حسن خلقنا مطفو بيرقبهم كبار نويه السوب بمطفون يسبه أنت قن إحسان تنقلت له هي ملكام نقرنا አንዳንዶች ነገሩን በቀጡ ሳያስቡት ትንሽ የሚያዛቡት አሉ። ይህ ማለት ሙስሊምን የሚጎዳን ሰው ተመቻችለት ማለት አይደለም። ዲኑን ለሚጎዳ ሰው ውረድለት ማለት አይደለም። ሁክም ለሚያዛባ ሰው አንተ አኽላቅ ነው ዋናው አኽላቅ ነውና መርሐባ እሺ ሰይዲ ምናምን በለው ማለት አይደለም። ፈርቅ እኛና ቃለና አሁን ምን እንሆነው ሰዎች አንዳንዴ ጥሩ ያረክለት ማያቀለ ሰው አለ። ይሄ ከአህካሙ ዲን ጋር ከምን ጋር አይገናኝም። ይሄ እሱ አንተ ላይ የሚያደርገው ጫና ወይ ደግሞ ያልተገባ ተሰሩፍ ብለህ ነው የምትወስደው። የሚያሳይህ ያልተገባ አኳኋን አንተ ግን ሶብር አድርገህ ኢሕሳን ታደርግለታለህ። ዲኑን በሚጎዳ መልኩ አይደለም፣ እስልምናውን በሚጎዳ መልኩ አይደለም። ይሄ ልዩነት አለው። ሙስሊም ላይ ضرر የሚያመጣን ነገር ሙስሊሞች ላይ ጉዳት የሚያመጣን ነገር አንተ ማድረግ አይቻልም። ራሱን የቻለ ባብ ነው፣ እንዳይደበላለቅ ነው። አንዳንዶች በድፈን የኛ ሱፊዮች እኮ እንዲህ ናቸው፣ ሱፊዮች እኮ እንዲህ አያደርጉም፣ ሱፊዮች እኮ እንዲህ ናቸው እያሉ ሱፊይነት ምን ማለት እንደሆነ ሱፊይነት በግነት ነው እንዴ? እነሱ ጋር ሱፊይነት ማዕናውን እያበላሹት ያሉ ሰዎች አሉ። ሱፊዮች እኮ ናቸው ጂሃድ አድርገው አገርን የከፈቱት። ሱፊዮች ናቸው እኮ ደማቸውን ያፈሰሱት ለዲኑ። ሱፊዮች ናቸው እኮ ለዲን ሲሉ ብዙ መከራና ስቃይ የደረሰባቸው ብዙ እንግልት።
ሱፊዮች ናቸው እኮ ባጢልን አልናገርም ብለው በብረት ታስረው እግርና እጃቸው በብረት ታስረው እየተጎተቱ ስንት ሀገር አቋርጠው የመጡት እየተጎተቱ አልልም የምትሉት ነገር አልልም ብለው ሱፊዮች ናቸው። ኢማም አህመድ እኮ ሚን አይመት ሱፊያ ናቸው እኮ ያ ሁላ ሲገረፉ የነበሩት ባጢልን አልናገርም ብለው። ሱፊይ ማለት እስስትነት ማለት አይደለም። ቢጫው ጋስቶን ቢጫ፣ ጥቁሩ ጋስቶን ጥቁር፣ አረንጓዴው ጋስቶን አረንጓዴ፣ እንደዛ አይደለም። እስስትነት አይደለም፣ ኢማዓ አይደለም። ሱፊይ ማለት የነብዩን ሸሪዓ የሚተገብር የሚያስተገብር ማለት ነው። አንዳንዶች ብድግሩና አረ ሱፊዮች አይከፍሩም ይላል። አሁን የመጣ አዲስ እያየ ነው ያለው ነገር ነው። እንደ የወጣሽ እንደ አባባል ሆነ በቃ ከአንها ልክ አሁን በቃ እንደው ልክ በሆነ ዘመን ላይ የሚጎሉ አባባሎች አሉ አይደል? አሁን እቺ መጥቃ ወጣለችና እቺን ይቀባበሏታል አንዳንድ ማህይማን ነው የምላቸው። ጀህልና ነው። ለምንድን ነው ሲባል انظروا الى كتب اهل العلم كتاب الردة يصفوت امام النووي وغيره من ائمه الصوفيه ናቸው ኪታቦቻቸው ላይ ኢማም النووي በተረጋጋሚ ምን ጠቅሰው የቀርብ ጊዜ ትላንትና ሰው ሆኖ ሳይሆን አልፏቸው ለኮ ከ700 ዓመት በላይ ናቸው። ግን በአብዛኛው ሹህራ ስላላቸው ነው። برياض الصالحين وبأذكار بمذهب الشافعي ላይ ደግሞ ባሉት ኪታቦቻቸው المهم ሌሎቹ من قبله وبعده ከሳቸው ፊትም ይሁን ከሳቸው በኋላ ያሉት ይሄንን ነገር ኪታቡ ሪዳ ጽፈው يكفر ويقتل ولا ይሄን በቅርብ ጊዜ ዑለማዎችም እንደ ከሐዳሪ مع ዑለማዎች መካከልም الشيخ عبد الله بن حسين بن طاهر يسلم التوفيق ባለቤት ጽፏል እኮ አስቀምጧል ወራል سلم التوفيق ላይ እሳቸውም ከኢላ ዓሊም ነው የወሰዱት። እኛው ዓሊም ከሳቸው ፊት ካለው ምናልባት የሚጨምሩት የዘመናቸውን አዳዲስ ነገሮች ይጨምራል። ከዛ ፊት ማይባል በዘመናቸው ግን የተንሰራፋ የኩፍር ዒባራዎች ካሉ ይሄን ያለም ይከፍራል ያለው ያስቀምጣል። ይሄ የሱፊዮች ዒልም ነው እኮ ምን ማለት ነው ሱፊይነት ማለት? እና ይሄንን ሳይረዱ ዝም ብለው ጭምትነት ይመስላቸው ሱፊይነት ማለት ባጢል ያየዘም የሚል ይመስል። በነገራችን ላይ እንዲህ አይነቱ ዒባራ ለመጀመሪያ አካባቢ የተሰነዘረው ከሙሸቢሃዎቹ በኩል ነው። እነሱ ይህንን ቃል ሲጠቀሙት والله እንትና ሱፊያ ያሉ ብሎ መጀመሪያ የተናገረው ሰው والله አህባሽ ሱፊ ላይ ሆን ብሎ የተናገረው ሱፊ መቻ ከፍራደና እሱ አይከፍሩም ሱፊዎች። ይህቺ አባባል የተፈለገችው ሰው የራሱ ማንነት እንዲረሳና ሱፊዩ ነኝ ለካ እንዲህ ነው እንዲል ከዚያ በኋላ የሚፈልጉትን ነገር ለማጥመድና ወደ ከጠንካራ አቋም ወደ ላላ አቋም ቀስ በቀስ ደግሞ ወደ ራሳቸው አቋም የማስገባት ሂደት ነው። በሚያሳዝን መልኩ ትንሽ ሱፊይነት አሉበት የምትላቸውን ሰዎች ይህንን ቃል ሲያስተጋቡና ይህንን ሲከረሩ ስታገኛቸው እነዛ ሰዎች ግብ መጥተዋል በዚህ ስራቸው ትላለህ ተሳካላቸው። የሚፈልጓት እቺን ልክ እንደ መሰል ሆና ሰው መሃል ልትዘራ ነው። ንግግር ተግባር ላይ ተጽዕኖ ያሳድራል። ከዛ እንደዛ ነው አሁን እንደዛ ከሆነማ ብሎ ሙልጭ ልጭ እንዲል ማለት ነው። ከዛ በኋላ ማይጨበጥ ሳሙና ይሆናል ማለት ነው። ስለዚህ ይሄ እንዲህ አይነቱ የአዱ ፕሮፓጋንዳ የጠላት አቅምና ቅስም መስበሪያ ዒባራ እንዲህ ተሰራጭቶ ቀስ በቀስ ግን እየተዋሃደው ሰው እየላላለት የሚሄደውና ጠላትን የሚያስደስትን ዒባራ ልክ እንደ ትልቅ ጥቅስ ማለት ነው። በጣም በቃ እንደ ምሳሌ አነጋገር ነው እንደ ትልቅ አባባል ተደርጎ ሲወሰድ ያሳዝናል። እንደዛ አይደለም የሚባለው الصوفي يلتزم بالأحكام الشرعية ولا يكفر بغير حق كما يفعل الوهابية والمشبهة يبالو صوفي ማለት ሸሪዓን ድንበር ማይጥስ ነው። የሸሪዓን ድንበር ከመጠበቅ መሐከል ካለመጣስ ውስጥ አንዱ ምንድነው ያለ ሐቅ አለማክፈር ነው። ያለ ሐቅ አለማክፈር የሱፊ መገለጫ ነው። ድንበር አልፎ የወጡ ሰዎች ያለ ሐቅ ያከፍራሉ።
ልክ እንደ ኢኽዋን ያለው የነሱ መሪ እንደ ሰይድ ቁጥብ ያለ ሰው ለቀድ ارتدت البشريه بجملتها ብሎ በሸሪያ የተባለ በጠቅላላ ኮሪዳ ላይ ወድቋል ብሎ የፈረደ አይነሰው እንደ ጀማዓት ሙሐመድ ኢብኑ አብዱል ወሃብ ያለ ከኛ ላይ ያለ በጠቅላላ ሙሽሪክ ነው ብለው ያወጁ ሰዎች እንደዚህ አይነት ሰዎች እስካሁንም ድረስ እንሰማለን በግልጽ በዒባራ ፉላን 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 እነዚህ እንዳለ ሙሽሪኮች ናቸው እነሱ የተከተለ በጠቅላላ ሙሽሪክ ነው ይያለ ቀብር ሄዶ ዱዓ የሚያደርግ ሙሽሪክ ነው ይያለ ተወሱል የሚያደርግ በጠቅላላ ሙሽሪክ ነው ይያለ ያለው ሰው هذا الذي يكفر بغير حق صوفي እንደነሱ አይደለም ነው የሚባለው ቃል መምረጥ ያስፈልጋል يعني ያለ ሐቅ የሆነ ነገር የሚሰራ ካለ ያለ ሐቅ አይሰራም ሱፊ አያደርግም يعني መንሃጁ ይሄ ነው ሱፊ የሆነው ኮሚስት ይኖራል አይደል የሱፊ መንሃጅ ግን ይሄ ነው እነተኛ ሱፊ የሚባለው ይሄን ሲያሟላ ነው የሚባለውና ከዚህም ጋር ሳይምታታ يعني ነገሩን መለስለስ ወይ ደግሞ እጅ መስጠት ወይ ደግሞ ኢህሳን ሲባል ዝም ብሎ ሞኝ መሆን ማለትም አይደለም انما አንተ ሶብር አድርገህ ከአላህ አገኘዋለሁ ይያልክ ሙስሊሙ ላይ ضرر ማያመጣን ነገር መልካም ነገር ለሰዎች መታረቅ ከሆነ መወገዝ የለበትም ኢህሳንን የሚያወግዝ ሰው አላህ ጥሩ ነው ያለውን መጥፎ ይያለ ነው لك حلالا حرام ياله أليس كذب الله الله نستقبل أرلم واجب أيضا ياله كذب الله إلا إذا كان جاهلا كذي في تبررتنا البسفيو يهنا الحكم ما وكوه هنا ينقرونه كذي ساعات الجمهور يكون طبعا دقمو كالكو دقنا يورقالكو سيدنا عمر رضي الله عنه النزيان خمر حلال لو يتأتو سووشن أمتتاچو غرفواچو قالوا لما يتطلعوا ሲባሉ እንዴ አላህ Subhanahu Wa Ta'ala አማርጡና ላይ አይደለም ወይ فهل انتم منتهون ያለን ተተዋላችሁ ሳተው ምስኪን ምረጡን ያለን አሉ እነሱ በዛ ፈህማቸው ነው سيدنا عمر አብራሩላችሁ ይሄ ምርጫ እኮ አይደለም እኮ አላህ Ta'ala انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه نالو فاجتنبوه قال بوهلا كذا بوهلا دمو فهل انتم منتهون يميلوكو በጣም አስረጋጭ ከባድ የሆነ ዛቻም ነው ተዋላ አተውም ነው እዚህ ጋር እኮ ፈጅተኒቡሁ ብሎ እኮ አላህ ከልክሏል ያኛው ደግሞ ይሄ እኮ ጎጂ ነው እንዲህ ነው አተውም ተዋላህ ብትባል ምን እንደምትለው አንተ እያማረጠኝ ነው እኮ አትልም እኮ ይሄን ካስረዷቸው በኋላ فجلدوهم 80 አሉ ለተዓዚር ምጨምር 80 ግረፏቸው አሉ فإن عادوا فاقتلوهم አሉ ተመልሰው እንደገና ሐላል ነው ብለው ከጠጡት የሞት ፍርድ ነው ሙርተዶች ይሆናሉ ሙርተድ የሚባለው አንዳንዶች እንደሚያስመስሉት በቃ እኔ ትቼዋለሁ እስልምናውን የምን እስልምና ነው ብሎ ይሁዶኛ ያለው ነሳራኛ ያለው ሚራ ማለት ብቻውን አይደለም ይሄ ብቻ አይደለም ይሄ ሪዳ ነው ለሸክ ግን አላሁ ይያለም ደግሞ ሪዳ ላይ ይወደቀም አለ አላሁ ይያለም ይወደቃል ስለዚህ ተሕሊሉ الحرام كفر وتحريم الحلال كفر ان تحليل الحرام كتحريم الحلال محلل الحرام كمحرم الحلال عندنا حكماتهم ياوق سو احسان مذموم ነው ካለ ይሄ መደረግ የሌለበት ነገር ነው ካለ አላህ መደረግ ያለበት ከናንተ ለሰሩት የሚገባችሁ መልካም ነገር ነው ሲል አንድ ሰው ተነሳና ይሄ ምንድነው አለ ምን ነው ይባላል አለ عظم الله ይዞይ አላህ እንደ عظم ያደረገ ሰው ነው ይባላል ወይስ احتقر ሚንቅሰው አይደል هل صدق الله ام كذبه يعني الله صدق الله لا الله ونتعالى لا استبابله الله ይሄ ከኢስላም ያስወጣ ይሆናል ማለት ነው مرحبا በ0950 መጨረሻው 38 የተላከልን ጥያቄ ሰላም አለይኩም ኢማም ነኝ ከሁሉ ይላል በጣም ወዳችኋለሁ አላህ ይወደደ ዚና የሰረቀ እንዲሁም ደግሞ ኸምር የጠጣ ሰው ተውበት ብቻ በቂው ነው ወይ ይላል መጀመሪያ አላህ ይወደደው ኢንሻአላህ ጀነት ላይ አላህ ይሰብስበን ያው ተውበት የሚባለው ነገር
ሌላ በዲል ሌላ አማራጭ የሌለው ብቸኛ ነገር ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን። ያኒ እውነተኛ ተውበት አድርጎ ወደ አላህ ከተመለሰ ሁሉም ነገር የተውበት ሸርጦች ሲዘረዘሩ እዛ ውስጥ ይገባል። ምሳሌ የወስዶ የነበረው ሐቅ ካለ ሰርቆት የነበረው ሐቅ መመለስ የተውበቱ አንድ ክፍል ነው የሚሆነው። ተውበት ማለት ያን ነገር ማቆም ብቻ ስላልሆነ፣ ተውበት ማለት መጸጸት ብቻ ስላልሆነ፣ ምንም እንኳን መጸጸት ዋናው ቢሆንም አነደሙ ተውባ ዋናው የተውበት ማዕዘን ጸጸት ቢሆንም ግን ብቸኛው አይደለምና ከዚያ ውስጥ ኢንካን የተዓለቁ ቢሐቅ ልገይር በሰው ሐቅ ሚያያዝ ከሆነ የሰው ገንዘብ ወስዶ ከሆነ ወይ ደግሞ ስርቆት ፈጽሞ ከሆነ ያንን መመለስ ግዴታው ነው። ኸምር የጠጣ ሰው ከዚህ በፊት ጠጥቶ ተውበት አሁን አደርጋለሁ እያለ ነው። አሁን ሆድ ውስጥ የለም ያን ነገር አውጣው እንዳይባል አስመልሰው አስታውከው እንዳይባል የለም። ተውበቱ ምንድነው? ካሁን በኋላ ላያረግ መቁረጥ ነው። ሁለተኛ ላይ ጠጣ በሰራው መነደም ይሄ ነው ከሱ የሚጠበቀው፣ ያን ነገር ማቆም። ሌሎችም ስራዎች ቢሆኑ ያኔ የከባበዱ ኃጢያቶችን ቢሆኑ እነዚያን ሁለተኛ ላይ ሰራቸው መወሰንና ከሰው ሐቅ ጋር ማያያዝ ከሆነ 3 ሸርጥ ነው ያለው። ጸጸት፣ ማቆም፣ ሁለተኛ ላይ ሰራ መወሰን ነው። እነዚህ 3ቱን ካሟላ በቃ ከሱ የሚጎደለ ነገር የለበትምና ተውበት ብቻ ነው የሚፈልገው ካለ አው በቃ ተውበት የሚለው ነገር ሁሉንም ይዞታል፣ እዚህ ውስጥ አቅፎታል። ከሰው ሐቅ ጋር የሚያያዝ የሰው ገንዘብ በስርቆትም ይሁን በዙልም በጉልበት በኃይል ነጥቆ ወስዶ ከሆነ ያንን ነገር ካልመለሰ በስተቀር ተውበቱ አይሟላም። መጸጸቱ አንድ ነገር ነው፣ ወንጀል ማቆሙ ሌላ ነገር ነው። ሁለተኛ ላይ ሰራ መወሰኑ እንደገና 3ኛ ሸርጥ ነው። 4ኛው ሸርጥ ደግሞ ይጎላል፣ ያንን ሐቅ መመለስ። እሺ ሐቁ መመለስ የምችልበት አቅም ላይ አይደለሁም አሁን የለኝም ምን ላድርግ ቢል ይቅርታ ይጠይቋል። ወይ ደግሞ መቼ ባገኘውበት ሰዓት ያኔ በየትኛውም ጊዜ ካገኘው መቼም ቢሆን ሳገኝ ሰጣለሁ ብሎ ሰውየውን ጠብቀኝ ሊለው መርሐባ ቃል ሊገባለትና ሊያስጠብቅ ይችላል። አሁን የሌለውን ነገር አሁን ወለዳ ይባላል። መቼም እሱም ሰርቶም ቢሆን ከስቦም ቢሆን ምን አርጎም ቢሆን ማምጣትና መክፈል ይኖርበታል። አውፍ አልምራል ሰውየው ገንዘቤን ነው ሐቄን ፈልጋለሁ ይላል፣ ይጠበቃል። ያንን ነገር የማድረግ ኃላፊነት ከሱ ላይ ያለ ማለት ነውና ስለዚህ ሁሉም አይነት ዝሙት ይሁን ስርቆት ይሁን ወይ ደግሞ ሰው መግደል ይሁን የከፉ ወንጀሎች እኮ ሩህ ማጥፋት አሁን ከኩፍር በኋላ አሸድ የሆነ ኩፍር ወንጀል ነው። እሱ ይሁን ሌሎችም ይሁኑ ተውበት ለሁሉም መግቢያቸው ነው። ተውበት ለሁሉም ወንጀሎች መንጽያ ነው። ነገር ግን የተውበት ሸርጥ የሚባለው ነገር ማወቅ ደግሞ ያስፈልጋል ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። እንመልሳለን፣ ጠብቁ። ሰላም ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። እናንተ ጥያቄ ያስተናገድን እንገኛለን። አሁን በድጋሚ ከኛ ጋር ሆኑ። ከረፍት በፊት ዶክተር ስለ ይሄ ዜና የሰራ ስርቆት ላይ የተሰማራ የነበረ እንዲሁም ሌላ ኸምር ሲጠጣ የነበረ ሰው ተውበት ብቻ ያበቃቃዋል ሲል ምናልባት እነዚህ ነገሮች በእስላም እንግዲህ ሐድ ተቀምጦላቸዋል። ህግ አለና የመቅጫ የወንጀለኛ መቅጫ ህግ አለ እስላም ላይ። ይሄ ነገር እስካልተገበረ ድረስ ኸምር የሚጠጣው ቅጣቱን ዜና የሰራው ቅጣቱን እስካላገኘ እሱ አለመፈጸሙ ተውበቱ ላይ ጉድሎ ያደርገዋል ወይ ተውበቱን ለማለት ፈልገው ይሆንስ? ምናልባት ይሄ ከሆነ ሙራዱ እንደ ተውበቱ ላይ ምንም የሚያመጣው ጉድለት የለም። ያኒ ዋናው በይነሁ ወበይነ አላህ ያለው ይሄ ነገር ተሟልቷል። ከዚያ ውጪ ያለው ኸሊፋ ካለ ሙስሊሞችን በአንድነት የሚያስተዳድር መሪ ማለት ነው። የሁሉ ሙስሊሞች መሪ ካለ
እሱ ያኒ እሱ ዘንድ ከተረጋገጠ ይሄ ሰውዬ ዝሙት መስራቱን ካረጋገጠ በአራት ምስክር መስረቁ ከተረጋገጠና ስርቆቱ ደግሞ ሩብዑ ዲናር የሚያክል የአንድ ዲናር ሩብ تقريبا ወደ 1 ግራም ወርቅ አካባቢ እንደማለት ነው የሚያወጣ ነገር 1 ግራም ወርቅ የሚያወጣ ነገር ሰርቆ መስረቁ ከተረጋገጠ ወይ ደግሞ ኸምር መጠጣቱ ከተረጋገጠ እሱ ራሱ አምኖ ሊሆን ይችላል ዝሙቱን በራሱ ሊያምን ይችላል ስርቆቱን በራሱ ሊያምን ይችላል ኸምር መጠጣቱን በራሱ ሊያምን ይችላል ይሄ ከተረጋገጠ እነሱ ላይ ያለ ዋጅብ አለ እነሱ ላይ ያለ ዋጅብ ምንድነው ይሄንን ሰው መቅጣት የወንጀለኛ መቅጫ ህግ አለ ሸሪዓችን ላይ ይቀጣበታል ይሄ መቀጣቱ ጥቅም አለው ጥቅሙ ምንድነው ሲባል من عذب في الدنيا بذنب لا يعذب بها في الآخرة يعني الحدود كفارات بلو النبي صلى الله عليه وسلم الحدود كفارات الله الدنيا لا يسكمتاچو የወንጀለኛ መቅጫ ህጎች ይገረፍ مثلا 40 ጅራፍ የሚገረፍ አለ የሚጨመርበት አለ እንዲሁ ደግሞ በድንጋይ የሚወገር አለ 100 ጅራፍ የሚገረፍ አለ ለአንድ አመት የሚባረር አለ እነዚህ እጅ መቆረጥ አለ እነዚህ ህጎች የሚተገበሩበት ሰው በዚያች ወንጀሉ ማለት ነው በዚያች ወንጀሉ ሁለት ቦታ አላህ ይቀጣው በሁለት ሀገር አላህ ይቀጣው በዚህም አይቀጣው እዚህ ተቀጥቶበታል አይደል እዛ አይቀጣበት ይሄንን ከወንጀሉ ለመጣሃረት يعني በዚህ በቅጣቱ ማለት ነው እንዳይቀጣ በዚህ በኩል ሊቀጣ ይችላል ያው የተቀጣበት ሰው አኺራ ላይ ይቀጣበትም ሲባል እሱ ነደምን استشعار ላይ ያደርግ ይችላል ተውበት የሚባለው ነገር ላይ ይገኝ ይችላል ከሱ ግን ተቀጥቶበታል ነው أما التائب من الذنب كونجلو بتككل توبة ያደረገ ሰው ግን በአኺራ ላይ አይቀጣም التائب من الذنب كمن لا ذنب له በቃ በዚህ ወንጀል አይቀጣም እውነተኛ ተውበት ያደርግ እንጂ የወንጀል ሳሙና ነው ያጥበለታል ከመዝገቡ ላይ ራሱ ይፋቃል በነገራችን ላይ ተውበት እንዳደረገ ሲረጋገጥ ከተጻፈበት ወንጀል መዝገብ ላይ ይፋቃል ይሄ አሁን እንደ ዱንያ ላይ ወንጀለኛ ፋይሎች እኮ ይቀመጣሉ እኮ አይደል ሰውየው ተቀጥቶ ምን ተብሎ ይወጣለታል እኮ የሆነ ጊዜ እኮ እዛ መላእክቶች መዝገብ ላይ ያለው ግን ይፋቃል ስለዚህ ተውበትን ለማሟላት ወይም ደግሞ ለተውበት አንድ ሩክን ሆኖ መቀጣት ሸርጥ አይደለም لا سيما في هذا الزمن الذي ليس فيه خليفة የሙስሊሞች መሪ በሌለበት ዘመንማ የታወቀ ነው ማንንም ይቀጣ የለም ማንንም ሰው በራሱ ሊተገብረው አይችልም አንድ ሰው ተነስቶ ወንድሙን በቃ እኔ እንዲህ አድርጌ ያለውና 100 ጅራፍ ግረፈኝ አይልም ለምንድነው ማይለው እሱ አይደለም ህጉን አስተግባሪ እሱ አይደለም ሸሪዓችን ላይ ህግም አለ ህግ አስተግባሪም አለ ህጉ ይሄ ነው ግን የሚተገበረው መቼ ነው ከሌ ሲኖር ኸሊፋ ሲኖር በዚህ በእስልምና የሚመራ አስተዳዳሪ ሲኖር አልተገበረም ማለት ህጉ የለም ማለት ነው አያስይዝም አስተግባሪው የለም አስተግባሪው ከሌለ አይተገበርም ለምን ልቅ ቢደረግ አንዱን የፈለገውን እንዲቀጣ ቢደረግ ወደ ጥፋት ነው የሚወስደው አደገኛም ነውና ማለት ነው የሆነ ሰዎች ተስማምተው ይሄ ሰውዬ ኸምር እየጠጣ አስቸግሯል እንግረፈው ብለው ተሰብስበው ቢገርፉት ነገ ሌላ ቡድን አምጥቶ ሊያስገርፋቸው ይችላል አይታወቅም ምክንያቱም እነሱ አይደሉም ሸሪዓን አስተግባሪዎች ይሄንን የቅጣቱን የሚተገብሩት እነሱ አይደሉም ስለዚህ ወንድማችን የጠየቀው ጥያቄ እንዲያውም من وقع في مثل هذه الذنوب الأولى والأحسن أن يستر على نفسه የሚባለው እንዲህ አይነት ነገሮች ላይ የወደቀ ሰው ከሰው ሐቅ ጋር ሲያያዝ በመለስ ግድ ስለሚሆን ሌሎች ግን ከሰው ሐቅ ጋር ማያያዙ ስራዎች ዝሙት ላይ ወደቀ ኸምር ጠጣ ይመሳሰለው فليت بينه وبين الله يمت الله ከደበቀለት ይፋ አያውጣው ስለዚህ ይሄ ማለት በተደብቆ ተውበት ካደረገ ምንም የሚቀርበት ነገር የለም ተውለተውበቱ ሸርጥ የሆነ የቀረበት ነገር አለ አይባል
ወደ ተከታዩ ጥያቄ ስናልፍ በ0922 መጨረሻው 10 የተላከልን ጥያቄ እናገኘዋለን። ሰላም አለይኩም መኪያ እባላለሁ ከማምቡክ ነው። እህቴ ለረጅም ዓመታት ያልጋ ቁራኛ ሆና ኖራለች። 10 ዓመት አካባቢ ይሆናል እና በዚህ ምክንያት ያልጾመችው ረመዳን አለና በዛው ሁኔታ ወደ አኺራ ሄደች። ምን ማድረግ አለብን ትላለች። ያልጋ ቁራኛ ሲባል ያኒ መጾም የማያስችል ህመም ብለን በዚህ ከተረጎም ነው። ያኒ ከበሽታዋ ጋር መጾም ማትችልበት በሽታ አይነት ሁኔታ ላይ ከነበረች 10 ዓመት ቆይታ ያልጾመቻቸው ጾሞች ምንም የለባትም። ቤተሰቦቿ ላይ ምንም የለባቸው። ለምንድነው? ህመሙ ቀጣይነት ኖሮት ሳይሻላት አንዱ ረመዳን ያልፋታል። ኢንሻአላህ ቀጣይ ይሻለኝና ጾማለሁ ስትል ህመሙ ይቀጥላል። አልተሻላትም። አሁንም እንዲህ ያለ ከቀጠለ ላ ዐለይሃ ወላ ዐለይሂም። ለምን? የምትችልበት አቅም ላይ አልነበረችም እስክትሞት ድረስ። ተሽሏት አቅም አደራጅታ አቅም ኖሯት መጾም እየቻለች ዛሬ ነገ እያለች ጤነኛ ሰው እኮ ግድ የለም ነገ ይላል አይደል? ያው ጤነኛ ነኝ ሆነ ብሎ እና ቆይ ቀዷውን ግድ የለም አሁን ከመቸኩል ቀስ ብዬ አወጣዋለሁ እንዲህ ስትል ሞት መጥቶ ወስዷት ቢሆን እቺ ያለ ዑዝር ነው ያዘገየችው ቀዷን ይባልና من مات وعليه صوم صام عنه وليه ሚለው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያንን መተግበር ወልዮቿ ይጾሙላታል። ቤተሰቦቿ፣ ዘመዶቿ፣ አጅነቢይም ሌላም ባዳም ሰው ካለ بإذن الولي ይጾምላታል። ስለዚህ አሁን ጥያቄያችን በጠየቀችን ሁኔታ እህቷ ሳይሻላት ነው የሞተችው። ሳይሻላት ከሞተች ዑዝሩ ለም ينقطع العذر ማለት ነው። ይሄ ዑዝሩ አልተቋረጠም። በዚያው በቀጠለበት ሁኔታ ነው የሞተችው። ያ ከሆነ ደግሞ ውጁብ የለባትም ማለት ነው። ማውጣት እየቻለ ማድረግ እየቻለ ትቶት ሞት ቢመጣ ግን ያን ማድረግ ያለበትን ነገር ወልዩ ይወጣለታል። ያው እንደ ጾም ያለ ነገር ሲሆን ነው። ሶላት ከሆነ ሌላ ሰው አይሰግድለትም እንጂ። በ0908 መጨረሻው 11 የተላከልን ጥያቄ ነው የሚለው ሰላም አለይኩም ወራህመቱላሂ ወበረካቱ። የቀዷ ሶላት በማንኛውም ሰዓት መስገድ ይቻላል ወይ? ፋቲሃ ስቀራስ ድምጼ እንዴት ነው ማድረግ ያለብኝ? ጋራዳ ነኝ ከአዳማ ይላል። ያው በቀዷ ያለበት ሰው ያለበትን ቀዷዎች በየትኛውም ወቅት ሊሰግድ ይችላል። ያኒ ከተቻለ ከኺላፍ ለመውጣት الأوقات التي يكره فيها الصلاة ሚለውን ነገር ተጀኑብ አድርጎ ሌሎች ላይ ያደርገው ይችላል። ግን ይሄን ቢሆን ቀዷ ከሆነ ያኒ ወቅት ያለው ከሆነ እንዲህ ብለው ዑለማዎች استثناء የሚያደርጉት አለ حتى በእነዚህ ወቅቶች ላይ። ስለዚህ በቀዷ በተመቸው ጊዜ ቢችል ያኒ ያገኘውን ትርፍ ጊዜ ሙሉ በመጠቀም ያለበት እዳ ስለሆነ ማቅለል ስላለበት ማንሳት ስላለበት ወደይኑላሂ አሐቁ ቢልወፋእ ነው። ያ አላህ እኛ ላይ ያስቀመጠበት ግዴታ የሆነብን ግዴታ መወጣት ሐቅ ነው። ልክ እዳ ሲኖርብን የሰው ገንዘብ ሲኖር ለመመለስ እንደምንፈልገው ሁሉ ይሄም ልክ እንደዚያው ነው። ያ አላህ ሐቅ አለብን ለማወጣት። በጀህርና በሲር ጉዳይ ድምጽን አሁን ለምሳሌ በቀን ውስጥ መግሪብን ቀዷ ልታወጣ ትችላለች። በቀን ዒሻን ቀዷ ልታወጣ ትችላለች ወይም ሊያወጣ ይችላል። ማንም ሰው ሱብሕን ቀዷ ሊያወጣ ይችላል። በዚህ ሰዓት እንዴት ነው የሚያደርገው? ቀን ከሆነ ያው ቀዷኡ ሰላዋት ላይ የሲርያ የሚደረግበት ስለሆነ የነሃሩ ክፍል ጃህርያውንም ቢሆን በቀን ስንሰግደው በሲር እናደርገዋለን። በማታ ከሆነ ግን ጀህር እናደርጋለን። ይሄ ሱና ውስጥ ነው። አሁን እንደ ዋና ፈርዷ እንደሆነ እናገር ብንል ይሄ من هيئات الصلاة ነው። الجهر في موضعه والإسرار في موضعه ይባለው من هيئات الصلاة ከሶላት ሽልማቶች ይሉታል፣ ጌጦች ይሉታል። ያኒ ሱና ነገሮች ናቸው እና ይሄንን ማሳመሪያ ስለሆነ ቢያደርገው ቆንጆ ነው። ጀህር في موضعه ማለት ጮክ መባልበት ለምሳሌ ዙሁር ስንሰግድና ሱብህ ስንሰግድ ይለያያል። መግሪብን፣ ዒሻን፣ ፈጅርን
በጀህርያ ነው የምንሰግደው የዙህርና ዐስር ሰላትን በሲርያ ነው የምንሰግደውና በሲር እየቀራን ማለት ነው ይሄኛውን الجهر في موضع الإصرار والإصرار في موضع الجهر علماء ولا كراهة يسدد يعني ولا كراهة يرسل الصلاة عندنا عبلاش ስለዚህ አሁን ቀደም የተቀስነውን ቃዒዳ ይዞ በቀን መስገድ ከሆነ ጀህርያውን ቢሆን መስገደው ቀን ሲሆን ኢስራር ታደርግና ትቀራለች يعني መግሪብንም ቢሆን በቀን ቀዷ የሚወጣው ዒሻንም ፈጅርንም ቢሆን በኢስራር ማታ ግን እነዚህን ሶላቶች ቀዷ ካወጣች በጀህር አድርጋ ድምጿን ከፍ አድርጋ መቅራት ትችላለች على اي حال ዋናው ነገር ቀዷው ላይ ማተኮሩ ነው ያው የሲሩ የጀህሩን ተተነው በዋናነት ቀዷው ላይ ማተኮሩ በ0963 መጨረሻው 81 ተላክልን ጥያቄ ምን ነው የሚለው ሰላም አለይኩም አንድ ሰው በፍርድ ቤት ተፋቶ ግን ኒካሁ ከ3 ወር ድረስ አይወርድም ይባላል እንዴት ነው ይሄ ነገር ምንድነው የማይወርደው ነው እስከ 3 ወር ድረስ ምናልባት የኒካሁ አወራረድ ስርዓት ሸርጡን የጠበቀ ካልሆነ ወይም ደግሞ የመፈታቱ ሂደት በትክክል ፍቺ ነው ተብሎ ማይታሰብ ከሆነ 3 ወር አይደለም አመትም ቢቆይ አይወርድም መቼም አይወርድም በትክክል ስላልወረደ ማለት ነው ኒካሁ አለ ነው የሚባለው በትክክል ከተደረገ ግን ለምሳሌ ባልየው ቀርቦ ሚስትን ፍታ በቃ እሷ ካንተ ጋር መኖር አትችልም በዚህ ምክንያቶችና ፈታት ተባለ ከዛ በኋላ እሱ በፍላጎቱ እሺ ፈትቻታለሁ አለ ምሳሌ ደገነበት ማንም የለም ካልፈታ ታሰራለህ ማልተባለም ፈትቻለሁ አለ ተፈታለች ወይ ደግሞ ማህከመ ሸርዕያ ቃዲ ዘንድ مثلا ቀርበው ነፈቃ እየሰጣት አይደለም ዋጅብ እየተወጣ አይደለምና ሚስትን ፍታ ተባለ يعني አርግላት ሲባል እኔ በቃ ይሄን የምችለው ከዚህ በላይ አልችልም እንደዚህ አለ ወይ ተደጋግሞ ይሄ ነገር ተከሰተበት መልሶ መጥቶ ፍታ ተባለ ፍታ ሲባል አልፈታም አለ مثلا አይው ይሄን ነገር ካላደረክ መፍታት አለብህና ፍታ ተባለ እምቢ ቢል እዚያው ኒካሁን ፈስኽ የሚደረግበት ሂደት አለ እሱ ካላደረገው ቃዲውን ያደርገው ይችላል يطلق عليهم ይባላል እንድትፈታ ያደርጋል ቃዲው አግባብ ሆኖ ካገኘው ለሸክ ይሄ ሂደት ተጠብቆ በዚህ ሁኔታ ወይ ማከላቸው ላይ አንዱ እሱ የሱን ሐቅ ተጠብቀው መሄድ ማይችሉ በደረጃ ጋር ደረሱ ኹልዕ አርጉ በቃ ገንዘብ የሆነ ነገር ተስጠህና ተለያዩ ተባለ እሱ አላረግም አለ አስገዳጅ ነገር ሆነና እንደ ሸሪዓው ታይቶ አንቺ መብት አለሽ ፈስኽ ምታረጊበት ተባለችና አደረገች እዛው ቃዲ ዘንድ አብቅቷል ይሄ ነገር ካበቃ በኋላ እስከ 3 ወር ዒዳ እኮ አይደለም ዒዳ ነው እንጂ ምናልባት በወር መትቆጥር ከሆነ 3 ወር የሚባለው አለዚያ 3 ንጽህና ጊዜ ነው የወር አበባ አይታ መጽዳቷ የሚያልቀው ሌላ የወር አበባ ሲመጣ ነው በዚህ ነው የሚያበቃው እርጉዝ ከሆነች ነፍሰ ጡር ከሆነች በመውለድ ነው ስለዚህ 3 ወር ተንጠልጥሎ የሚቆይ ኒካህ የለም ምናልባት إذا علق بحصول شيء بوقوع شيء إن أتى رمضان فأنت طالقة له مثلا رمضان كمتى أنت فتشني شلات رمضان 3 ወር ከሆነ የቀረው 3 ወር አለ ኒካሁ ማለት ነው ተፈታችም ረመዳን ልክ ሲመጣ ያ የተንጠለጠለበት ነገር መጣ ፍቺው ይሆናል ከዚያ ውጪ ግን ፍርድ ቤት ከተፈታች 3 ወር ተንጠልጥሎ ይቆያል ወይ የምርጫ ጊዜ እንደሚባለው ወይ ደግሞ የአማራጭ ጊዜ የሚባል የለም ፍርድ ቤት የሚባለው ሸሪዓ ፍርድ ቤት እኛ በሸሪዓ ፍርድ ቤት የምንለው ምናልባት የመደበኛው ፍርድ ቤት ሄደው የሆነ አልፈታ ያለ ነገር ኖሮ ጉልበት ዙልም ያለበት የመሳሰሉ ነገር ሆኖ በዚህ በኩል አያልቅልኝ ብላ እዛ ሄዳ ከሆነ እዛም ሄዳ በሐቅ እንዲለያዩ የሚያደርጓቸው ከሆነ يعني ሸሪዓ ፍርድ ቤት የሚፈርድበት አይነት ፍርድ ከፈረዱና ካለያዩዋቸው እሷ ፈስኽ ማድረግ ሊሆን ይችላል አፍርሻለሁ ማለት አሊያም ደግሞ እሱ በቃ ከሷ ከመጨቃጨቅ ብለው ፈትቻታለሁ ብሎ ከሆነ አበቃለት ነው እንጂ የሚባለው የ3 ወር የመቆየ ጊዜ የሚባል ነገር አይኖርም ምናልባት እንደ ከዒዳ ጋር 3 ጡሁር ወይም 3 ቁርኡ የሚባለው ጉዳይ እሱን እንደ 3 ወር ያሰቡት ነው በቃ በኺላለ ዒደት የዒዳዋ ጊዜ እስካለ ድረስ ካላለቀ ድረስ ሌላ ሰው ማግባት አትችልምና
ዒዳው እስካለ ድረስ ከነው እንዳልተፈታሽ አድርገው አስበውት ነው ሊሆን ይችላል። መቼም የሰው ሐሳብ በእኛ አንገድበው ሸሪዓ ነው እንጂ ግድብ የሆነው ሰው የሚመጣለት ኸዋጢር በጣም ብዙ ሊሆን ይችላል። ሊምታታበት የሚችለው ነገር ብዙ አይነት ሊሆን ይችላል። ዒዳ መጠበቋ አሁን አልተፈታችም አይደለም የሚያስበት ስለተፈታች ነው አሁን ዒዳ ላይ ያለችው። ያኒ ዒዳ የሚባለው ነገር ራሱ ፍችን ተከትሎ ይመጣ ነገር ነውና ስለዚህ ዒዳ ላይ ነች ማለት ተፈታ ማለት ነው። ወይ ፈስኽ ተደርጎ ወይ ኒካሁ ፈርሶ ነው ዒዳ ላይ ያለችው ወይ ባሏ ሞቶ ነው ኒካሁ አለ ዒዳ ላይ ነች አይታሰብም። ይሄ አይሆንም። ያኒ ናም በይላ አቅጣጫ ወጥ ቢሹብሃ ምን ለዋለ ወደ ባለቤቷ ለመነስ የምትጠብቅበት ሁኔታ አለ። በስተት ወይ ደግሞ በመመሳሰል የሚባል አይነት ግንኙነት ከተደረገ ሹብሃ ይባላል። ይመሳሰሉት ይሄ የሚጠበቅበት ጊዜ ይኖራል። ይሄ እና ይሄኛው ይለያያሉ። ባሏ ፈቷት ዒዳውን እስክትጨርስ አይፍቻው አልታሰበም አልተቆጠረም የሚባል ነገር አይሆንም። ይሄ ነገር አይሆንም። ለምን ዒዳው ራሱ የሚጀምረው ከፍቺው ሰዓት ጀምሮ ስለሆነ ከፍቺው ሰዓት ጀምሮ ነው የሚጀምረው። ምናልባት ማለት የፈለጉት ዑልቃ ዘውጅያ የተወሰነ ነገሮች አሉ አሁንም ልክ የሚስትነት ሁክም የሚመስሉ ነገሮች ወይም ተያያዥ ነገሮች ተንጠልጣይ ነገሮች አሉ። አንዳንዴ አውጣ ቃህን ትባልና ዋና ቃህን አስወጥተኩ የሚቀሩ ነገሮች ይኖራሉ። ተከራይ ሲሆን ያውቃል ብዙ ሰው ቆይ እንትን ቀርቶኛል ይባላል። የሆነ የቀሩ ነገሮች ሊኖሩ ይችላሉ። አህካም ላይም አለ። ሚስት በአንድ ተፈታ ዒዳ ላይ ሆና ባል ቢሞት ትወርሷለች። ያው ይሄ ተፈታም ዑልቃ ዘውጅያ የተወሰነች ነገር አለች ይባላል። በትሞት እሷ ይወርሳታል። ለምን ዒዳው አላለቀም። እንዲህ አይነት ነገሮች ይሄ ተያያዥነት ያላቸው ነገሮች ይኖራሉ። ይሄ ግን ሙሉ ለሙሉ የሚስትነት አህካሞች አሉ አይባልም። የባልነት አህካሞች አሉ አይባልም። መርሐባ ወደ መጨረሻው ጥያቄያችን እንሄዳለን። ለዛሬ በ07 12 መጨረሻው 75 ሰላም አለይኩም ጥያቄ ነበረኝ። ካሚላ ማለት ምን ማለት ነው ይላል። ካሚላ ማለት ሙሉዋ ማለት ነው። እንግዲህ ለሴት ለወንድ ካሚል ይባላል፣ ለሴት ደግሞ ካሚላ ሙሉ ነሽ ማለት ነው። በኢትዮጵያ በአማርኛ ስንጠራው በአማርኛ ሲመጣ እንደዛ ነው። ሙሉ ነሽ ማለት ነው። ያው የሚፈለግበት ነገር ይወስናል። መቼም እነሱ ሙሉ ነሽ ሲሉ ተፋኡለን ነው። ገና ህፃን ልጅ ነው ካሚል ሲሉት ሰዒድ ሲሉት የመሳሰሉት ስሞች ሲሰጠው ኢንሻአላህ ወደፊት እንደዛ ይሆነልናል ወይም እንዲህ አይነት ልጅ ይሆናል በሚል እሳቤ ነው። ያው ስሞች ጥሩ ስሞች ማውጣት ስለሚወደድ ካሚላ ሲሏት ይሄንን ስም ሲሰጧት ያኒ በተቅዋ በኢማን በጥሩ ሐል ከማል ላይ ትደርሳለች ወይ ደግሞ የተሟላ ደረጃ የምሉእ ያኒ ምሉእነት ለሰው የሚገባው መልኩ ማለት ነው እዛ ጋር ትደርሳለች ብለው ገምተው ይሄንን ተፋኡል አድርገው ይሄንን ነገር ተመኝተው የሚሰጧት ስያሜ ነውና ያናኒ አሁን ካሚል የሚለው ሙሉ ካሚላ ደግሞ ሙሉ ነሽ ወይ ደግሞ እንደዛ ሲባል ይህ ከአማርኛው ጋር በቀጥታ ሲወሰድ ማዕና ቢስ ሊያስመስለው ይችላል። ወደ ትርጉሙ ጋር ስንወስደው ግን ሰፋ ያለ ነው። ነብዩ አለይሂ ሰላቱ ወሰላም ከሙለ ሚን الرجال كثير ولم يكمل من النساء الا 4 يعني አራቱ ሊገድጉት ፈልገው ሳይሆን በዋናነት ትልቁ መቃም ላይ ያሉት አራቶቹ ናቸው ለማለት ነውና ከማል የሚባለው حتى የዊላያን ደረጃ ከማል ይሉታል። በለغ الكمال ከተባለ አንድ ሰው ወልይ ሆነ ማለት ነው። ከአውሊያዎች ሙስ ደግሞ ኩመል ተብለው ደግሞ የበለጠ ደግሞ የላቅ ያለውን ከማል የሚደርሱ ደግሞ አሉ። ደግሞ በእነሱ መደብ በነብይ አንዳንድ ሰዎች ኩመል ባለም ስም አለ። ሐጅ ኩመል ባለ አክመልም አለ ኩመል ብለው የሚጠሩትም አለ። ያው የጀምዑ ማለት ነው። አንዳንድ ጊዜ እንዲህ አይነት ነገሮች ይኖራሉ። ኩመል የሚለው ለጀምዕ ነው። يعني كامل وهؤلاء كمل ይባላሉ። ካሚሉንም ሊባል ይችላል። ስለዚህ ይሄ ያው የተስፋ የጥሩ ምኞት ስም ነው። ካሚላ ስለዚህ እንደ ማዕና ወስደን አሁን በአማርኛ ሙሉ ነሽ ልንለው ለራሱ በጣም ይከብዳል ማለት ነው። በዚህ አይነት በዚህኛው በዛኛው ምን እንደሚያስበው አላህ ያውቀው። ሙሉ ነሽ ሲሉ
ምናልባት በውበት የሆነ አካለ ቁመናሽ የተሟላ ምናምን ሊያስቡበት ይችላሉ። ይሄኛው ግን ትንሽ ማዕናው ሰፋ ይላል። መርሐባ። ስምን በተመለከተ ግን ዶክተር ያው እንትን ማድረግ ያስፈልጋል። ያው ስም የሚያወጣ ሰው አሁን አንዳንዶች ወደ ሸይኾች ይዘው ነው የሚሄዱት። እኔ እንኳ ያዩዋቸው የረሕመቱላህ ዐለይሂ ሼኽ ሰይድ ባስ እሳቸው ስም በማውጣት በጣም የተካኑ ነበሩ። እንደዚህ ልጅ ሲወለድ ስምን ማውጣት እንዴት ነው? መሻይኾች ዑለማዎች ምናምን በዚህ ጉዳይ ላይ ወደ እነሱ ብኬድ ነው ጥሩ የሚሆነው? ስም መምረጥ ጥሩ ነገር ነው። አንዳንድ የስነ ልቦና ተመራማሪዎችም ስም ሰውየው ላይ ያለው ተጽዕኖ ብለው ተጽዕኖ የሚያሳድረው ነገር እንዳለ ይጠቅሳሉ። ሚን العلماء من يقول ذلك ስሙ ባህሪው ላይ የሚያመጣው ተአሲር ተጽዕኖ ማነው ሲባል ከሌ የሚለው ነገር ማለት ነውና ሁለት የሰውየው ሁሉ ጊዜ መጠሪያው ሊሆን ነው። ስለዚህ የማይሆን ጥሩ ያልሆነ ስም መስጠት ተገቢ ስላልሆነ ጥሩ ስም ለመምረጥ ደግሞ ከሚያውቁ ሰዎች ማዕናውን በደንብ ከሚገባቸው ሰዎች መጠየቅና መውሰድ የተመረጠ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስም ያወጡ ነበር። ለአንዳንድ ልጆች ስም ያወጡላቸው እነሱ ናቸው ለህፃናት ተወልደው። ከዚያ ባሻገር ሐታ ትልቁ እንኳን እድሜ ልኩን ሲጠራበት የነበረው ከዛ በፊት ይጠራበት የነበረውን ስም ማን ነው ሲሉት እንደዚህ ነው ሲላቸው በል አንተ ከዛ ብለው ይቀየሩለታል። بعد ذلك ስሙ መጠሪያው ያ ሆነ በቃ ተቀየረ ማለት ያ በፊት የነበረው ይተውና በአዲስ ነብዩ ባወጡለት ብዙ ሱሐባዎች ነብዩ ስማቸውን የቀየሩላቸው አሉ። ለምንድን ነው? ጥሩ ስም ጥሩ ነው ለሰውየው። የሆነ ስሙን እኛ እስካሁን ድረስ እንገረማለን። አንዳንድ ስማቸው የሚገርሙ ሰዎች ስማቸው ገና ስንጠራቸው ነው እኮ የሚያስቀንም አለ አይደለ? አሁን እንዴት እንደዚህ ይባላል እንዴ ያነ ስም ይወጣል ለምንለው አለ። እና እንደዚህ ነገሮች ምንም እንኳን አንዳንዶች ሌላ የሆነ ራቅ ያለ ማዕና እዛ ላይ ያለን የሆነች ባህሪ ያስበው ቢሆን ለምሳሌ ጃህሽ ብለው ስም ሲጠሩ ማለት ነው። ጃህሽ ማለት ወርንጭላ ማለት ነው። የአህያ ልጅ ማለት ነውና ከምን አንፃር አይተው የጠሩት ከሆነ ነገር አይተው ሊሆን ይችላል። አረቦች ይገርማሉ እንደዚህ ነገር። አዎ ከልብ ብለው የሚጠሩም አለ። ያኔ አንዳንዴ ሌላውን የሆነን እዛ ላይ የካሉት ባህሪዎች አንዱን አይተውለት ሊሆን ይችላል። ግን ምን ለምሳሌ ነው የሆነ የተሟላ ሰብእናን የሚገልጽ ወይም እሱን ተስፋ የሚያደርግበት ወደፊትም ስሙ ቢጠራ ማያፍርበት አይነት ስም ማውጣት ቆንጆ ስለሆነ ወደ ዑለማዎች ጋር ትልቅ ሰዎች ጋር መጠየቁ ጥሩ ነው። مرحبا ان شاء الله دكتور كسات አንፃር ነው እዚህ እናቆማለን። ለሰጣችሁን ምላሽ ባረከላሁ አሚን ፊኩም። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነው። ይህ ፕሮግራማችን ሁሌም ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርስ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ወደ እናንተ በድጋሚ የሚቀርቡ ይሆናሉ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች አሱና ፕሮግራሞች ሲቀጥሉ ያ ደግሞ ከዚሁ ከወዲሁ እንሰናበታለን። ቀጣይ በኢዝኒላህ ተዓላ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።